ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኖሪ፣ እኔም የራሴን ህይወት እኖራለሁ። አልገባኝም። ማሳና እዛው ርቀትሽን ጠብቀሽ እንጂ ልቀቂው። አልገባኝም። አብርሃም ምን እያልከኝ ነው ያለው? እውነት ሽሚትዬ ምን ጠብቀሽ ነበር ታዲያ? ከአንተ ይሄን አልጠብቅም አላለች? ጠበቅሽ አልጠበቅሽ? ወይኔ 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 አባቴ አባቴ አለ ውሽንብትዬ ደህና ሰንብቺ። ድሮም እኮ የሰው ባል ያፈቀረ የወደደ እኮ ይሄ ነው ተርፉ። ምን ትነፋረቃለች እቺ ነፍራቃ ማለት ነው። እኔ የሩታ ንግግር ነው የገረመኝ ማለት ነው። ትዳራችን አማረ፣ ቤታችን በበረከት እንዶ አማረ ድምቅ አለ ብለን ሳንጨርስ እንግዲህ አንቺ በሰይጣን ተመስለሽ መጣሽ አለች። እውነት ነው። እንደነዚህ አይነት ተንከሲሶች ቤታችሁ ትዳራችሁ ሲያምር በበረከት በልጅ ደግሞ ስትትረፈረፉ የሰውን ትዳር ለማፍረስ የሰው ቤትን ለማናጋት ልጅ ከአባት ትዳርን ለማፍረስ የሚመጡ እንደዚህ አይነት እንደ ሄርሜላ አይነት ተንከሲሶችና ሰይጣኖች እጅግ በጣም ብዙ ናቸው ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬው ቪዲዮ ደስ ይላል። ጋሽ አሸብርና ሄርሜላ ተለያዩ። ከዚህ በኋላ አንገናኝም። እኔም አጠገብ ድርሻችን አትበይ። አንቺም የራስሽ ህይወት፣ እኔም የራሴን ህይወት እኖራለሁ ሲል እትዬው ሽንቢት እንግዲህ ንፍርቅ አለች ማለት ነው። ምን እያልከኝ ነው? ቀና ብለህ አናግረኝ። ያ ሁሉ የቃላት ጋጋታስ ምናምን ድሮስ ታዲያ ሊደበርብሽ የቃላት ጋጋታ ያወርድልሻል እኮ። ምን ነው ረሳሽው? እንዲ ወንድ ልጅ እኮ የቃላት ጋጋታ ነው የሚያወርድልሽ ማለት ነው። ወደድሽም ጠላሽም፣ በተለይ ደግሞ በሰው ባል ላይ ስትንጠለጠይ ማለት ነው። ዝቃጭ እንዲ አይደብርሽም? እንዲ ደግሞ ምንድን ነው መነፋረቅ? ወደ ሚስቱ እኮ ነው የተመለሰው ማለት ነው። ወደ ልጁ እናት ጋር ነው የተመለሰው። ወደ ልጁ እናት በግድም ይሁን በምንም በፍቅርም በምንም ይሁን ተመለሰ። ስለተመለሰ እንዶ ለጥ ብለሽ መሄድ ነው እንጂ ይሄ እኮ የሶስተኛ ጊዜ ነው አብርሃም ያዋረድሽ ማለት ነው። ለሶስተኛ ጊዜ ማለት ነው። ከአንተ ጋር የሚያረቀኝ ብዙ ነገሮች እያሉ ራሱ እሱን አልፌ ነበረ ከአንተ ጋር አብሬ ለመሆን የፈለግኩት። እውነትሽን ነው። ይህ ፍቅር ሳይሆን በሽታ ይዞሽ ነው እንጂ ዙልማት ነው ወይም ልክፍት ነው። እውነቴን ነው የምልሽ እንጂ ፍቅር አይደለም። ከእሱ ጋር የሚያርቅሽ ብዙ ነገር አይተሽ ከእሱ ጋር ከተለጠፍሽ አንቺ ከፍተኛ የሆነ በሽታ ይዞሻል ማለት ነው። ተመርመሪ። ተናፋረቀች እኮ ሩታዬ፣ የኔ ጎበዝ፣ የኔ ጀግና፣ የኔ አንበሳ ማለት ነው። በምንም ይሁን በምንም የትዳር አጋርሽን ወደ ቤትሽ ስለመለሽ እጅግ በጣም ደስ ብሎኛል። ወደዳችሁን ጠላችሁም በአናታችሁ ተተከሉ። ነገር ግን ሩታዬ ከዚህ በኋላ ግን በቃ ምንም አይነት በቀል ምንም አይነት ነገርን በቃ እንትን እንዳቲ። አዎ እኔ ግን ፈርቻለሁ። የጋሽ አሸብር ሁኔታ ግን አስፈርቶኛል። ምክንያቱም ልክ እንደ አእምሮ ዘግመተኛ ነው እያደረገው ያለው ማለት ነው። እሱንን ደግሞ በተራውን ደግሞ ቪዲዮ ቀረጽኩ ብሎ እንዳይመጣብን እሱ ነው በቃ አሁን የፈራሁት ማለት ነው። አንዳንዶቻችሁን ተንከሲሶች ደግሞ ቪዲዮ እየሰራችሁን ኮመንትም እየጻፋችሁ ትገኛላችሁ። እንግዲህ በወንድ ልጅ አያምርም ሴት ልጅ ቪዲዮ ተያዘበት ሲባል ነው ምናምን እያላችሁ ነው። ተው ኧረ ተው፣ ደስ አይልም፣ ያስጠላል። እና ምን ለማለት ፈልጌ ነው፣ ሩታዬ ተንከባክበሽ ጋሽ አሸብርዬን ያዡ። ያው ለነገሩ ጋሽ አሸብር ማለት ሳሙና በሉት ያሙለጨልጫል እኮ። ተያዘ ሲባል ላጥ ይላል። አሁን እንኳ ወዶም በግዱ ይያዘ ታንኩ ተይዞበት ቱቱት ስተፍሩላላዚ እና ማነሹ ሽሚትዬ አትነፋረቂ። እውነቴን ነው የምልሽ አትነፋረቂ። ሩታዬ ምንድን ነው ያለችው? ያ ሁሉ አልፈን ጥሩ ሁኔታ ላይ ሆንን ትዳራችን አማረ ስንል ቤታችን በበረከት ሞላ ብለን ስናስብ አንቺ ደግሞ ያው ሰይጣን በሰው ተመስሎ በአንቺ ተመስሎ መጣና አመት ሙሉ በጠበጠን አለች። የእውነቴን ነው የምላችሁ አልተነገረም አልተወራም እንጂ እጅግ በጣም ብዙዎቹ ቤት በእንደዚህ አይነት በሰይጣኖች ተበጥብጧል። ትዳር ፈርሷል። ልጅ ከአባቱ ተለያይተዋል። የሚዋደዱ ባለትዳሮች በእንደነዚህ አይነት ልክስክስ ሴቶች የተነሱ
ተበትኗል ማለት ነው። የመጀመሪያ ኒዕማ ወይም ደግሞ የመጀመሪያ በረከቱ እንኳ በስነ ስርዓት ልጆቹን ሳይስብ እንደዚህ አይነት ልክስክስ ሴቶች እየገቡ እየተርመጠመጡ ከልጆቻቸው ጋር ያርቃሉ ማለት ነው። ሄርሜላ አይነቱ ብዙዎቹ ቤት ይቁጠረው አልኳችሁ እኮ ቤት ይቁጠረው። እጅግ በጣም ብዙ ሴቶች ነው ያሉ። በተለይ ደካማ ወንድ ሲያገኙ ማለት ነው በደካማ ጎናቸው እየገቡ እንደፈለጉ ነው የሚዝረከረኩት ማለት ነው። ሶ አትነፋረቂ። እኔ ምንም ተነፋረቅሽ ምንም ማልሽ እኔ ምንም ትዝ አትይኝም። ምክንያቱም አንደኛ ተመልካችን መክሮች ነበር፣ በኮመንት በቪዲዮም ብዙዎቻችን ተቃውመንሻል። ይህን ችግር እንዳይደርስብሽ ማለት ነው። የሰው ባል ያፈቀረ የሰው ባልን የወደደ መጨረሻው ይሄ ነው። በቃ መጨረሻው ይሄ ነው። በቃ ምናልባት ከመቶ 10ዎቹ ቢሳካላቸው ነው እንጂ 90ዎቹ እንዲህ ነው። በመንገድ ላይ አዋርደው ነው ወደ መጀመሪያ ሚስታቸው ነው የሚመለሱት ማለት ነው። ወደ መጀመሪያ ሚስታቸው ማለት ነው። ስለዚህ እግዚአብሔር እንደዚህ ግጠመ እግዚአብሔርና አንቺን ብሎ ጸሎት አድራጊ ማለት ነው። ያምሻል እንዴ? ይጀልዛ እንኳንም ጥርጋሽ። እውነቴን ነው ሩታ ይመችሽ። በእንደዚህ ሁኔታ ነው ወይ የሚቀጥለው ሲል ምናምን ሲላት፣ እንዲህ ታዲያ ከህይወቴ ውልቅ ብላ ስትወጣ ላልደሰት ነው ወይ አለች ማለት ነው። እንኳንም ተደሰሽ፣ ግን ደስታሽን መጨረሻ ድረስ ያድርግልሽ። ግን ከዚህ በኋላ ቆሽቆሽታ ቢቀር ነው የሚሻለው፣ መበቃቀል ቢቀር ይሻላል ማለት ነው። እኔ እንደነገርኳችሁ ፊት ጊዜ እንደነገርኳችሁ አሁን የሩታዬ እንትን ያስኩኝ ቪዲዮ ቀረጽኩኝ ብሎ ጋሽ አሸብር ብቻ እንዳይመጣና እንግዲህ ያዙኝ ልቀቁኝ እንዳትሉ። እሱ ከሆነ ግን በጣም ነው የሚደብረኝ ማለት ነው። እውነቴን ነው የምላችሁ በጣም ነው የሚደብረኝ ማለት ነው። ያው ማንሽ ውሽሚትዬ መልካም የማለቃቀስ ጊዜ ይሆንልሽ። ሲቀጥል ደግሞ ጋሽ አሸብርዬ ወድጄ አይደለም በግዴ ነው አላለም። ወድጄ አይደለም። እኔ ግን እኮ ጋሽ አሸብር የሆነ ነገር ሲሆን እውነቴን ነው የምላችሁ አእምሮ ዘግመተኛ ነው የሚመስለው። አእምሮ ዘግመተኛ በቃ ትላንትና ራሱ አልተመቸኝ ቪዲዮ አልሰራውም እንጂ ወደ ሩታ ቤት ሲመጣ ሻንጣውን ጎትቶ አእምሮ ዘግመተኛ በቃ የሆነ ጥውልግ ብሎ 3 ክረምት አንድ ላይ ተደባልቆ የመጡት ይመስል ዛሬም ልክ እንደ ትላንትና ማለት ነው። ምን ነው ነቃ ቆፍጠን አትልም እንዴ? ወንድ ልጅ እኮ ነቃ ቆፍጠን ሲል ነው በቃ። ለነገሩ ሩታ ጨርሳባሃለች እኮ ሩታ ቆፍጣና ጀግኒቷ አንበሲቷ እሷ ጨርሳባሃለች ማለት ነው። እና ምን ለማለት ፈልጌ ነው? ነቃ ለማለት ሞክር። በቃ የሆነ ልክ በመድኃኒት ያደነዘዙት ወይም ደግሞ የክረምት የመታው ፍየልና በጌ መሰለ እንዲያቀርቅሩ አታቀርቅር። ቀና ብለህ አውራኝ ትለው። እንዴት ብሎ ቀና ብሎ ያውራሽ? ተደብሮበሻል። ውለታ ማለት አብርሃም ይሉንታ ይዘዋል። በይሉንታ አስረሽ እኮ ነው እስከዛሬ ድረስ የቆየልሽ ማለት ነው። ስለዚህ ያ ይሉንታ ፊቱ ሲመጣበት ነው አንገቱን ያቀረቀረው። የወደደሽ እንዳይመስልሽ። አሁን ለማንኛውም ማለት ነው እና ሙዶችዬ በእውነቱ እኔ በጣም ደስ ብሎኛል ማለት ነው። ውሽሚት ከአብርሃም ህይወት ውልቅ ብላ ከሩታ የህይወት ውልቅ ብላ በመውጣቷ እኔ ደስተኛ ነኝ። ምክንያቱም የምትሰራው ስራ በጣም የሚደብረኝ አንድ ቁጥር እኔ ነኝ። ውልቅ ብላ ወጥታለች ማለት ነው። እውነቴን ነው። ዛሬ በሰበር ዜና ነበር ቪዲዮ መስራት የነበረብኝ ማለት ነው። ግን ማዳምዬ እንዳሰማኝ ብዬ ተለብቄ ነው አሁንም ቪዲዮ መሰራላችሁ ማለት ነው። ለማንኛውም ሰላማችሁ አላህ ያብዛልኝ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም አዳር። የነገ ሰው ይበለን። ሩታዬ ወዳጆች አድናቂዎች እንኳን ደስ አላችሁ። የውሽሚት አድናቂዎች ደግሞ አይዟችሁ። ለፍጡር የተበጠበጠውን እየተጎነጫችሁ ቀዝቃዛ በረዶ እየጨመራችሁበት ማለት ነው። ወዳችኋለሁ ባይ